እንዲጨንቃት አልፈልግማ። ምን ሆነ ነው ፈረንጅ? አንድ እስቲ 2 ያው አመኪኝ ደስታ እንዴ ያምረኝ እኮ ነው። ያምረኝ ነው። እግዚአብሔር ነው ያምረኝ። አረ ዛሬ ድንቅ ተያዘብኝ። እንዴ ልጅ አትቀበኝ። እንዴት ላድርግልሽ? You see guys. ተደግሟል። ሁለተኛ በልሻንዲ ለደ ዛሬ ነው ይተናደስታ። Oh thank you. ደስታ እደውልላችኋለሁ። ደስታ ከዳሽ እደውልላችኋለሁ። እውነት በኋላ እንገናኛለን። ክላክስ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልን? እኛ አለን ይመስገን። እንግዲህ ዛሬም ተመልሰን ወደ እናንተ መተናል ማለት ነው። እስቲ ደስታ ሰላም በላችሁ። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ እኛ ቤተሰቦች አለን ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ የደስታ ቀን ነው። የምን ዝምታ እንግዲህ ቤተሰቦች ዛሬ እንግዲህ እንደምታዩት እኔን የመሰለ የሚያምር መኪና ከጀርባ ይታያልና እንግዲህ ዛሬ በትልቅ ሰርፕራይዝ ነው እናንተ ጋር የመጣ ነው። ብዙዎቻችሁ ማገሙትና ማጠብቁት ነገር ነውና እስቲ ስለዚህ ነገር በደንብ ብታብራሩ ደስ ይላል። ምክንያቱም ከጀርባ ያለው የሚያምረው ነገር ለሚያምር ነገር ነውና የሚገባው ገብቷል። ለዛ ነው ለቆንጆ ሰው ማለት ነውና ቆንጆ ነገር ለቆንጆ ሰው ብቻ እስቲ ሀሳብህን በትንሹ ያው እንደምታውቁት ሰሞኑን ቤት ገዝቼላታለሁ። ቁልፉንም ያው ሰጥቻታለሁና እንዳወራው አልቀረውም። አሁንም መኪና ስለሚያስፈልጋት ማለት የመጀመሪያው መኪና በነዳጅም ስለሚሰራ አሁን ላይ ደግሞ ያው እንደምታውቁት ነዳጅ ጠፍቷል። ትንሽ በጦርነት ምክንያት ምናምን ነዳጅ ስለጠፋ አሁን የኤሌክትሪክ መኪና ያስፈልጋታል ብዬ ዛሬ ሩታን ሰርፕራይዝ ላረጋት ነው። እምትቀበል መኪና ይዘን መተን እምቢ አትልም እንዴ? እምቢ ማለት አራትልም ጭራሽ አትልም። ብቻ ዛሬ የሁላችንም የደስታ ቀን ነው። ቤተሰቦች ፊታችን ላይ የሆነ የመደንገጥ ስሜት ይሰማልና ይታያል አይደል? ትንሽ ይነበባልና ያ ስሜት ምንድነው? ያወጣ ነው ብር ነው። ትንሽ አስደንግጦን ነው። እሱ አልደነገጠም፣ እኔ ብቻ ነኝ የደነገጥኩትና ብቻ ቤተሰቦች ዛሬ ደስ የሚል ጊዜ እናሳልፋለን ብለን እናስባለን። ምክንያቱም ይሄ መኪና ከጀርባ የምታዩት ደስታ ለሩታ የገዛው እቺን የመሰለች የምታምር መኪና ለሩታ የገዛው መኪና ነውና ብቻ ምን ልበላችሁ፣ እኔ በጣም ነው ደስ ያለኝ። ደስታ ለሩታ ያለው ቦታ እና ደግሞ ለሩታ ያለው ፍቅር ቀን በቀን እየጨመረ ወይም ደግሞ በግልጽ እያየ ነውና ደስታ በዚህ አጋጣሚ አንተ በጣም ማመስገን እንፈልጋለን። ምክንያቱም ሩታን ለማስደሰት ረጅም መንገድ እየሄድክ ስለሆነ ረጅም መንገዶች እየሞከርክ ስለሆነ እናመሰግናለንና ብቻ ዛሬ የሁላችንም የደስታ ቀን ነው። ምክንያቱም አይደል? አዎ እንዴ ምን ሆነ ከዚህ በኋላ እንግዲህ ወጣም ማለት ካለብን ሩታ ራሷ ድራይቭ እያደረገች የምንወጣበት አጋጣሚ ነውና ከዚህ በኋላ የትኛውም ቦታ ሄደን መዝናናት እንችላለን። ፈታ ከዚህ በኋላ ምንም አያጨናንቃትም እና ከዚህ በፊት ደግሞ ሌላ መኪና ነበራት። ያው የነዳጅ መኪና ነው እና ያለቱ ብዙዎቻችሁ ታውቁታላችሁ። አብርሃም እኛም ብዙዎቻችሁ ተሰብስበን ሰርፕራይዝ ያደረግናት አንድ መኪና ነበርና እሱ የነዳጅ መኪና አለ። ግን ደግሞ ያው ትንሽ ዘመናዊ መኪናዎች ያስፈልጋሉ። ትንሽ ለየት ያሉ በኤሌክትሪክ የሚሰሩ ነዳጅ የሚያስፈልጉ። አሁን ላይ ደግሞ ብዙም ትንሽ ነዳጅ እጥረት ላይ ነውና ሀገራችን ያለችው። በዚሁ አጋጣሚ ደግሞ ይሄ ኤሌክትሪክ መኪና ለሷ በጣም አስፈላጊ ነገር ለመንቀሳቀስና ከላይ ደግሞ እያየዋት ነው። ብቻ ያመጣች ነው። አምሮባታል። ይሄንን ያዘው፣ ይሄንንም ስልክ ያዘው። ይሄንን አይኗን ጨፍኝ ይዤ እመጣለሁ እኔ። ከዛ ነው እያየሁት። በነገራችን ላይ ለሩታ ከዚህ በኋላ ነዳጅ ሄዳ እንዳትሰለፍ እንዳትሰቃይ ህይወቷ ላይ ፈቀለል እንዲል ስለፈለኩ ነው ቤቷ ቸርጃ ብድግ ብላ እንጂ መኪና የለሽም ጨመርልሽ ምናምን እያልኩኝ አይደል። በቃ ቀለል እንዲላት ምቾቷን ለመጠበቅ ያህል ነው። ገብቷችኋል? ቤቷ ቸርጃ
እንድትሄድ እንዳትንገላታ በነዳጅ ምክንያት ምናምን ነውና ዛሬ እየመጡ ሩታ እየሮጥክ የመጣኸው ለምንድን ነው አልገባኝም። ዛሬ ምን ላደርግ መሰለሽ? ዛሬ እንግዲህ አዲስ ሰው ላስተዋውቅ። ደስታ አይደለም አብርሃም አይደለም ሌላ ሰው ፈረንጁ ተው። ምን ነው? አይ ደስታ ምን አለኝ? ሰው ያስፈልግሻል በዚህ ሰዓትና አዲሱ ሰው እና አይኗን ትይዛታለህ። እኔ ደግሞ ይሄንን እቀበልሃለሁ እና አዲሱ ሰው አዲሱ ሰው ምንም አላደርግም ልልህ ነበረ። ለካ አንተ ነህ ሩታ። ዛሬ አንድ ነገር ቀለበቱ የት አለ? ቀለበቱ አው ቀለበቱ አይዘው ላኪስ ላይ ነው አይደል? ቀለበቱ ልንበርከክ ያኔ ተሸፈኝ። እንዴት ነው ስለ ቀለበት ታወሩት? ልፎግር ልንበርከክ እንዴ? እሺ አሁን አያውቁም ብለህ ያንተው ካንተሪ። እሺ አሁን ደስታ አይኑን ትይዛታለህ። ከዛ ሰርፕራይዙን እንትን ስትል ወይ ደግሞ ምንድን ነው ተሾካሾኩት? እሺ እንደዚህ ያዘ ምንድን ነው ደስታ? አሁን ብቻ ተሰማኝ። የምርሽ ቀለበቱን ትቼዋለሁ። ቀለበቱን ትቼዋለሁ። ምንድን ነው ተፈጠረ? ፊትሽን እንደዚህ ታዞሪያለሽ። ወይ አንድ ወይ እንዳከፍት ደስታ እንዳስከፍት። ቀለበቱ እስካሁን አልከፈትከውም? አይ ቀለበት እንዳልሆነ ያስታውቃል። እንዴት ያስታውቃል? አትናገሩም። ዛሬ ከቀለበትም በላይ የቀለበት ቀን ነው እንዴ? ከቀለበት በላይ ቀን አለ እንዳረሽ። እሺ ወደ ሰርፕራይዙ ለመሄድ ልናሳይሽ። አይኗን ልከፍታት ተጨነቀች እኮ አንተ እኔ ለቃትም ጨነቃት እኮ እንዴ? ምን ሆነ? ጨነቀ እኮ አልፈልግም። ጨነቃት እናንተ ምንድን ነው እንዴ? እንዲጨንቃት አልፈልግምማ። ምን ሆነ ነው ፈረንጅ? አንድ እስቲ 2 3 እንዴ ሩታ ምን ነው ሩታ? ነበረ ደስታ ለማየት ማለት ምንድን ነው ደስታ? እንግዲህ ደስታ በደንብ ስለዚህ ነገር አብራራት። ምንድን ነው ወጥተህ አንቺ የሚመስል የሚያምር መኪና ይታይሻል አይደለ? ይታይሻል አይደለ? በጣም የሚያምር መኪና ይታይሻል በጀርባ ማለት ነው። በመጀመሪያ ይሄን ተቀበይኝ። አንድ አበበይልሽ የመጣ እንሰግናለሁ። ልባችን አንድ ስለሆነ አንዴ ቴንክ ዩ በደንብ ሰላም አላልኩሽም? እንኳን ደህና መጣሽ። እንኳን ደህና ቆየኝ። አሁን ቅድም እየሮጥክ የደረስክብኝ ለዚህ ነው እና እኔ እኮ ገና ከርቀት ሳይሽ እንዳታውቂው ብዬ አንዴ ነው ታምራለች አይደለ? አንቺ ዲያት ታውሪ እና ሩታ ዛሬ ሰርፕራይዝ ነው አንቺ ጋር የመጣ ነው። ወይም ደግሞ አንዴ ልጁ እንዴ ዛሬ ልጁ እንዴ በጣም ነው የሚያምረው። የምርሽን ነው? እግዚአብሔር እንግዲህ ሩታ ጥቁር ነገር እንደምወድ ጥቁር መኪና እንደምወድ ያው ፍላጎቶቹ ነገር እኮ ያውቃሉኝ እኮ ሁሌ ስከተልሽ አይደል ነው መኪና ለመሰለሽ አሁን የጠራንሽ መኪና እኔ ገዝቻለሁ እና የኔ ደስታ ያንቺ ደስታ ነው ብዬ ነው የጠራሽ ነው። አመሰግናለሁ። አንተ ደስታ የኔ ነው ትርጉም አልገባኝም እንዴ? ደስ አይልሽም? የኔ ደስታ ነው። አይ እኔ ነበር ሰርፕራይዝ እየተደረገ ያለው እኔ ነበር ማለት ነው። መሸፈን ነበር ትንሽ ቆይ። ኧረ እንደዚህ አይነት ጨዋታ ጥሩ ነው ፈረንጁ ያሳበቀብኝ። ለማንኛውም ዛሬ ያው የደስታ ንገረኝ፣ አታጓጉኝ እንዴ? አያ ተረጋጊ እንዴ። እሺ ለምንድን ነው ያልከኝ? ይነገራል። ለምንድን ነው የራከኝ? አራኩሽም እኮ ከወንድምሽ ጋር እየተጫወትሽ ጊዜ ልስጣችሁ ብዬሽ እኮ። እኔ እኮ ራቃችሁ እንደሰላ። ኧረ አብርሃም እና ያው መታለች ዛሬ። ቅድም የነገርኳችሁ ነገር አለ
ይሄ መኪና እቺ የምታምር መኪና አንቺን የምትመስል የምታሳሳ መኪና ደስታ ላንቺ ለስጦታ መልክ ቤት ገዝቶልሻል። የሚያስፈልግሽ ደግሞ ያው መኪና እንዳለሽ ያውቃል። መኪና እንደሚያስ እኮ ነው ግራ ያጋባኝ ማለት ሪል ግን እኔ ነው። አዎ እንዴ ያኛው በነዳጅ ስለሚጠራ እና ቆይ ደስታ ገና እኮ ማለት ነው ቤት ሰርተህልኝ ምናምን ጨራርሰክ ያንን ደስታ አጣጥም ያልጨረስኩም እና አሁን ይሄን የምደርብብኝ አውቃችሁ ነው። ፈረንጅ ሲጀምር ያንተ ነው አትዋሽ። አይ አይደለም ሩታ ይሄ መኪና ላንቺ ነው የገዛው ደስታ። ምክንያቱም የነዳጅ መኪና ስላለሽ የኤሌክትሪክ ዘመናዊ መኪና ስለሚያስፈልግሽ ነው ይሄን መኪና የገዛልሽ። አንዴ ለደስታ አፏጭ እንዴ ሩታዬ ይሄ ምንም ማለት አይደለም። እሺ ገና ብዙ ይገባሻል የኔ እናት። አመሰግንክ በእውነት አመሰግናለሁ። ይሄን ደስታሽን ነው የምፈልገው ሩታዬ። ብቸኝነት ይሻለኛል። አንተ ምንድን ነው እንዴ አቤት አትገናኝ? አሬ ይመጣል ነው ትመጣለች። እንደኔ መታገስና መልፋት አለብህ። ደስታ ግን ልድጋም እንደ ጫቱ ላግዝሽ እዚህ አንዴ አትጨፍራት። ለምን እዚህ ጋር ባንድ አታቋቁም? እንቀውጠው ከዛ ረፈደብን እንጂ እኮ እንደዛ ነበር ያሰብኩት። ነገሮችን ስናስተካክል ትንሽ መሸበልና ነገሮችን ለማስተካከል የሆነ ነገር ለማስተካከል አልተመቸንም እንጂ እዚህ ቦታ ላይ ራሱ አልነበረም ለማድረግ ያሰብነው። ብዙ ሰዎች የተሰበሰቡበት ቦታ ሰርፕራይዝ ለማድረግ ነበር ሀሳባችንና አሁን ደግሞ ከዚህ ከፍ ያለ መኪና ለማድረግ ትንሽ ሀሳብ አለውና አትናገር አልፈልግም። በቃ ሰፊው ቆንጆ ነገር ምናምን ነገር እንዳትናገርስ። አሁን የሰርግ ዘፈን ያስፈልጋቸዋል። ለሁለት የሰርግ ለታ ከበሮ ሲመታ ስንት ሴት ሆኖ ስንት ቦርቆ ድምጽ አለ። አንቺ ግን ድምጽ አቁራምራል እኮ በጣም እንትን ነው መሆን ያለብሽ እኮ አዝማሪ ሙዚቀኛ እና ሩታውን ምንድነው ገብተሽ ቼክ እንድታረጊያት የጎደላት ነገር ካለ እንድናሟላ ውስጥ ገብተሽ አይተሻት ይሄ ነገር ጎሏል ካለሽ 1 ደቂቃ አይጨርስም። ለፈጣና ማለት ነው። ብቻ ገብተሽ መኪናዋን ታያታለሽ። የጎደለ ነገር ካለ ያው የምትወዱ ነገር ከፊት ለፊት አለና ያ የኔ ያሰው ጭንቅላት እኮ አለ ግን ያለሽ ወንድምና እህት ግን በጣም ነው ደስ የምትሉት። ጨዋታችሁ ምናምን ደስ ይላል። ማርያምን አስቀናችሁ ታውቂያለሽ። እህቶቼ ምናምን አፍቁኝ በቃ እኔ እህትም ጓደኛም ፍቅረኛ ሱማ ይቀጥላል ባለቤትም እዚህ ጋር ቆሟልና እግዚአብሔር እንግዲህ ሁላችሁም ስታያቸው አያምሩም? ያ እናምራለና አናምር በጣም ነው የምታምሩ። እግዚአብሔር ለእናንተ አንድ ለሁለታችሁ ማለት ነው። ያው ደስታም ሴቶችን ስታማልል ላይ ይቻላል። ሩታ ደግሞ ወንዶችን እያማለች እየጨረሽ አስቸገረ። ምን አይነት ጨዋታ ነው የምትጫወቱት? ካሜራ አለ። ሁለት አማሊዎች አንድ ላይ ስትገናኙ ደግሞ ምን አይነት ፍቅር እንደሚፈጠር እንደዛ አትልም። እኔ ደግሞ ታቀያይመን ነው እንዴ ምናምን ቢይቁ ሪል ነገር ነው። እና አሁን ሩታ ውስጥ ገብተሽ ያለው ነገር እንዳለ ቼክ አድርጊ። ይዛው መሄድ ትችላለች። ከፈለግሽ ይዘሽ ሂጂ። ትሸኛለሽ ወይስ እንዴ? አንተስ በእግራችን አለ ቆሟል። እዚህ ምን መኪና አቁመ ይሸኛለሽ ወይስ በእግራችን? አይ እኔ ከአንቺ ጋር ነው መሄድ ፈልገው። ፈረንጅ ይዞት ሄዳል። ባይዲ በጋሪ ነው ነገር ተበለጋለ ብለህ ነው። ምን አይነት ጨዋታ ነው? እኔ ላንተ አንሺ ፈረንጅ ምን ነው? በነገር ላይ እኔ የራሴ መኪና አለኝ። ያው ትናንትና አይታችሁታል። እና ሩታ ገብተሽ ቼክ አድርጊ። ከሪራችን ነው። እኔ ሪልም አልመሰለኝም። እየሰከራችሁ እየመሰለኝ ነው። ሩታ መኪናው ራሱ ሲታይ አንቺ ነው የሚመስለው። ምክንያቱም ያምራል። አንድ ልብታኛ ደስ ይላል። እሺ አንዴ ካሜራማን ያዝላት። እስኪ እንዳሁኑ ያዝላት። እሺ
ካሜራማናችን አንድ ፎቶ ውስጥ አንድ ፎቶ ያለች ተገርሻሩታ ተገርባለ እሺ አንድ ፎቶ ሰው ስክሪንሾት ምናምን እንዲያደርገን እሺ በቃ እኔ ግን እንዴት እንደማምር እኮ እንግዲህ ሩታ እስካሁን ያመነችን አይመስለኝም። የምርሽን ነው አምናለሁ እኮ ግን ፍራንክም ታደርገኛለህ አንዳንዴ። ከባባድ ፍራንክ ነው እየመሰልሻል። እንግዲህ ፍራንክ አይደለም። አሁን በደንብ እንድታምኝ ይኸው ለመኪናው ደስታ እንዴ የምሬን እኮ ነው ሩታ፣ የምሬን ነው፣ እግዚአብሔርን ነው የምሬን ነው። አረ ዛሬ ድምጽ ተያዘብኝ። እንዴት ልጩ አትቀበል እንዴት ላድርግልሽ? you see guys ተደግሟል። ሁለተኛ አዲስ ነው ተጀመረ ማለት ነው። እየተሰጠኝ ነው። አሁን እየመሸም ስለሆነ ኧረ ምንም ማለት አይደለም። ምንድን ነው ደገም እንዴ ደበረ እንዴ ደስ ብሏል። እናሳያለን። እሱ ማንቺ ጋር ነው። ራስሽ ከፍተሽ ይዘሽ መሄድ ትችያለሽ። እንደዚህ ዝግት እንደዚህ ክፍት አንዴ እና ጅብሻ ያዝኝ እንዳለች ያ ደስታ ያዘኝ እንጂ በወድቃ ምን ትጠቀማለህ? አንተ ነው የሚያምረው። እንዲህ ላይ ያዘ። ይሄው ክፈትና አስገባኝ እንጂ አንተ ነው የሚያምረው። ኦ ቴንክ ዩ በቃ እደውልላችኋለሁ። ደስታ እደውልላችኋለሁ። እውነት በኋላ እንገናኛለን። ቤተሰቦች ከጥቁር መኪና ጋር እንዴት እንደሚያምርባት ቆያዩኝ ነውና አሁን ደግሞ ክላክስ ተመቸሽ? በቃ እኔ ጋር ነው ደስታን አጠገቤ እዚህ ጋር እሺ ግባ ፈረንጅ አይ ነይ ውረጂና እናወራው ነገር አለ። ለቀሽ እንድትሄጂ እንዴ? የት ነው ትቻችሁ የምሄደው? ምንድን ነው እያለች ያለችው? አናግርሻለሁ። የኔና ለቀሻት ትሄጂ ደበራት ተሰማኝ። እና እንግዲህ ሩታ የአንቺ መኪና ነው። ከዚህ በኋላ ማዲያ ነዳጅ ቦታ ምናምን ከማንም ጋር የምትጨናነቂበት ቆንጆ እኔ ሁሌም ቆንጆ ነገር ነው ማሰብ። ደግሞ ከአንዳንድ ነዳጅ የጠፋ ሰሞን የሆነ ሲቸገር አይደል ነዳጅ ለመቅዳት ለዛ ነው ችግርሽን ስላየሁሽ። ከዛ የፈጠነ ኤሌክትሪክ ይሄ ግን ውለታው በዛብኝ ነው። ግን ደግሞ ማለት ነው ደስታ እኔ ሌላ መኪና እንዳለኝ ታውቃለህ። ቤት ገዝተህልኛል፣ ሰርተህልኛል። ፊኒሽንጉን ለመጨረስ ምናምን ተፍ እያልክ ነው። ግን ደግሞ ማለት ነው እኔ መኪና መቀበል ይከብደኛል። የምርሽ ነው ሩታ? ፕራንክ ልታረጊ ነው ደስታ? እና ወደዚህ ተጠጋኝማ አትራቀኝ እንዴ? ምን ጀመርሽ? አንድ እጅን እንዲያወጣው ነው ማለት ነው። ከዚህ ይዘግ መልሰህ እዚህ እስክተታው። የምሬ ነው ደስታ፣ አትቀልጂ እንጂ ከምሬ ነው በእውነት። ምን ይያልሽ እንዴ? እኔ በጣም እየተጨነኩኝ ነው። እግዚአብሔር ለምንድን ነው የምትጨነቂ? በጣም ብዙ ነገር እያደረክ ነውና ፈረንጁ እየቀለደች ማለት እኔ እንዴት እንደማስረዳ ነው። ምን እያልሽኝ? አልፈልግም እያልሽኝ? አዎ አንተ ጋር ይሁን። ምክንያቱም በቃ ይበቃኛል። እግዚአብሔርን እንዴ ማለት ብዙ ነገሮችን እየተነጋገርን ነው ማለት እኔ ያመንከኝ እየመሰለኝ አይደለም እንደዚህ ስታረግ ማለት ነው። ላይክ ብዙ ነገሮችን አብረን ከዚህ በኋላ ጥሩ ለማድረግ እንደምንሞክር አንተም ከጎኔ እንደምትሆን
ብዙ ነገሮችን አብረን እንደምን ላይክ ቻሌንጆች የሚገጠሙን ምንም ነገር ይገጠመን አንድ ላይ ሆነን ነገሮችን እንደምንፈታ እና ፈጣሪ ከፈቀደ ጥሩ ነገር ላይ እንደምንደርስ ተነጋግረናል። ላይክ ከዚህ በኋላ እኔም ላልገፋ አንተም የሆነ እንዳይሰማክ ለማድረግ ምናምን ጥሩ ነገር ለመፍጠር ተነጋግረናል። ግን ደግሞ በዚህ ልክ ስታረገውና ፈርዘር ስትሄድ እኔ እየተጨነኩ ነው። ለምን እንደምትጨነቂ እኔ እንጃ። እኔ አይደል እንዴ ማድረግ አይ ነው እንዴ ያውሉ ደስታሽ ምናምን እያስመሰልሽ ነበር ማለት ነው? አይደለም፣ እውነት ደስ ብሎኛል። ቁልፉን ለመመለስ ነው እንደዚህ ስትደሰች ነበር? እሺ ደስታ ለኔ ብለሽ እንዳይሰማኝ አሻትራቀኝ። አይ ነው ኧረ ሩታ ያንቺ ደግሞ በዛ በጣም የምር በዛ ማርያም ደስታ ሩታ እኔ ፈልጌ አንድ ያደረኩሽ አይ ነው እኔ እኮ ነኝ ያደረኩሽ አውቃለሁ። እና ዛሬ ተቀበለሽ እኮ ምንም ማድረግ እኮ ትችያለሽ ማለት ለምን ተቀብዬ ምንም ነገር ከማደርገው ምንድነው ሰው ተቀብዬ ለምን ምንም ነገር አደርጋለሁ? አንተ ጋር ቢሆን አይሻልም? ኧረ ፈረንጁ ሄደኩ ና ፈረንጁ ሩታሽ ነው የሚላክሽ እንደዚህ ማድረግ ነው እሺ ሁሉ ደስታሽ እንደዚህ ለማለት መጨረሻው ለዚህ ነው አይደለም። ደስተኛ ሰሎን ቀርቺ ምናምን አይደለም። ሰባሪ በቃ ከዚህ በላይ ምን ያለ እኔ የኔ ልብ እየሰበርሽ አይደል? ደስታ እንደዛ አይደለም እንዴ ሩታ ምንድነው ሰብሽ? መጀመሪያ ከአንድ ደቂቃና ከሁለት ደቂቃ በፊት እየደሰች ነበር። የውሸት ነው ማለት ነው አይደለም? እና ምንድነው እውነት እሱ ስለሚያደርግልኝ ነገር በማየው ነገር በጣም ደስተኛ ነኝ ማለት አይደለሽም? ደስተኛ ብትሆኚ ነገሮችን ደስታ አይት ምንዳች ይኸውልህ እኔ ማለት ነው በቃ እሱን ወይኔ ተጨናኩኝ በእግዚአብሔር ማውራው ላይ እየጠፋኝ ነው ደስታ የምር አንተ ለማስተሰጥ የምትሄድበት ርቀት ማለት ነው ከምር በቃ እረዳሃለሁ። ግን ደግሞ የሆነ ያላመንከኝ ምናምን እየመሰለኝ ነው አሁን በዚህ ልክ እንደዚህ ስታደርግ ነገሮችን ቀስ በቀስ ብናረጋቸው ተገቢ ነው። እንደዛ ለማለት ፈልጌ አይደለም ደስታ ካለሽበት ነገር ቶሎ እንድትወጪ ስለፈለኩ አውቃለሁ። ይኸውልህ እግዚአብሔርን አሁን ከባለፈው ጊዜ ጀምሮ ከአውራን ጊዜ ጀምሮ ምናምን ነገሮች ምን ያህል አሪፍ እንደሆኑ እኔ ጋር ምን ያህል አእምሮ ሪፍሬሽ እንዳደረገ ታውቃለህ። እግዚአብሔር ይመስገን አንተ ስላለህ ነው ይሄ ሁሉ የሆነው፣ እናንተ ስላላችሁ ነው ይሄ ሁሉ የሆነው እንጂ በብዙ ነገር መጎዳ መወድቅ ማዘን ምናምን አይነት ሰው ነበርኩኝ። ግን ደግሞ ቶሎ ነገሮችን ለመርሳት ወይም ደግሞ እንድጠነክር አቅም ሆናችሁ ነው ከዛ በላይ ደግሞ እናንተ እየተጨነቃችሁ እየሆነ ነው እየመሰለኛል በዚህ ልክ እንደዚህ ስታደርጉ እና ነገሮች በልክ ቢሆኑ ደስ ይለኛል። እኔ ደስተኛ ያደርግሻል ብዬ ነበር። ደስተኛ አይደለሁም አላልኩም። ችግር የለውም በቃ ስላልተቀበልሽ አይደብረኝም ምናምን ችግር የለውም። እሺ ሁሉን ነገር ስላልተቀበልኩ ከእናንተ እኔ ምን እየተሰማኝ እንደሆነ ታውቂያለሽ? የሆነ በቁስ እየገዛውሽ ያለው እየተሰማኝ የሆነ በነገሮች እያታለልኩሽ እኔ በቁሳቁስ ምናምን አይነት ሰው አይደለሁም። ደስታ ታውቀኛለህ፣ ጠንቅቃ ታውቀኛለህ። እኔ እንደዚህ አይነት ነገር ማምን ሰው ሆኖ ኖሮ ብዙ ነገሮች አይወጣም። እኔ አውራታለሁ ጊዜ ችግርና ትንሽ ተረጋግቼ እደውልልሻለሁ። እኔ አውራታለሁ ችግር የለም። ይከፈረኝ ይዘውና በጣም ይገርክሽ ነበር። አንዴ አጥፋ